በቃ ናፍቀኸኝ መጣሁ። የኔ እናት እመኝ፣ ይሄ ሁሉ ነገር አልፎ አገባሻለሁ። እኔን የኔና የኔ ብቻ ነሽ። ማንም ሰው ቢሆን አንቺን ከኔ ማንም አይቀማኝ። ታዲያ አቶ ጎሽሜ ባዶ እጅህን ነው እንደመጣ ውድ አንስታችንን ለመውሰድ? ባይሆን ሳርግጣ የምትወድቅ በግ እንኳን ይዘህ አትመጣም እንዴ? ማለትማ በባህል በወጋችን መሰረት ባዶ እጅ አይመጣም። ዝም ብሎ መውሰድ አለ እንዴ? ሁኑኑ ፈልጋችሁ ድረሱበት። አትልፊ አያቴ፣ ሌባዋ ተገኝታለች። ምን ጭራሽ ሴት ናት? ምንድን ነው ዛራ? ጎሽሜ እኔ ከሌላ የወለድኩት አንድ ሴት ልጅ አለች። ምን ዛራ? በአንተ ታወቀብኝ ብለህ ትንሽ አታፍርም? ይኸውልሽ እኔ ባሩክ ገና ብዙ ያላስመለስኩት የዘመናት ታሪክ አለ። እናም አሁን እንቅፋት ባትሆኝብኝ ጥሩ ነው። ቤሌንና አምነን እኮ የቃቃ ጨዋታ አርኩት። አንዴ ይጣላሉ፣ ሲፈልጉ አብሮ ይሆናሉ፣ ሲፈልጉ ይጣላሉ፣ ሲፈልጉ አብሮ ይሆናሉ። አረ ሺ ነው ቤሌን፣ ሺ ነው። ከወንድም ጋር ቺት እየተደረገ እንዴት ነው? አይከብድም? ይከብዳል፣ ይከብዳል። የምሬን ነው። እና ትንሽ ሆነ መስተካከያ ነገር ቢኖር አሪፍ ነው ብዬ አስባለሁ። አሁን ላይ ከዚህ በፊትም ብያቸዋለሁ፣ የቤሌንና ያምነን ነገር እንዴት ነው? የምር ወንድሙ ነው፣ ከሌላ ሰው የተወለደ ወንድሙ ነው አይደለ? ስለዚህ ከዚህ ወደዚህ ምናምን ትንሽ ይከብዳል ብያቸዋለሁ። አንድ ነገር ደግሞ አንስቼ ነበር ከዚህ ቀደም ቤሌን ባሩክን ትቀይረዋለች ብዬ ትላንትና እንግዲህ እዚህ ድራማ ላይ እንድትቀይረው ምናምን ስትገፋ ነበር፣ ወይም ደግሞ ሲገፏት ነበር አይደለም? ችላለሁ እኮ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ምድርና ብረር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ቤቱን ቀበጥ ሞልቶት ሌላ ቀበጥ መጣ። የዲና እናት ልጆት እንኳን እኮ እንደዚህ ቀበጥ አይደለችም። ምን ነው እሳቸው እንዲህ አረጉት? ተው እንጂ የዲና እናት ተው። ተይ ነው የሚባለው፣ ተው ነው የሚባለው። አሁን እኮ እሳቸው እኮ ከእናታቸው እኮ የበለጡ ናቸው፣ እኩል ናቸው እኮ። እንዴ የምሬን ነው እንዴ! እንደ በሁለት ዓመት ብትበልጣቸው ነው እናታቸው። እና እርሶን የሚያክሉ ትልቅ ጉንዳን ሴትዮ እንዴት ነው ከልጆት በታች የሚሆኑት? ኧረ ተው። ዘንድሮ እንትን ተቀያየረ እንዴ ጋይስ? እንዴት ነው ነገሩ? እኔ ግራ ገብቶኛል። የምሬን ነው የምላችሁ። ብዙ ነገር ተቀያይሯል። ህፃናቱ ትላልቅ ሆነዋል፣ እንደ ትላልቆች ያስባሉ። የዘንድሮ ህፃናት እንደ ድሮ ህፃናት ወይም ደግሞ እንደኛ ህፃናት አይደሉም። እኛ ጭቃ ስናውካ ብይነሽ ምንድነሽ፣ አንካሴነሽ ምንድነሽ፣ ምንድነው ደግሞ ቴዘርነሽ፣ ኳስነሽ፣ ሳይክልነሽ ያላደረግነው ታምር የለም። የዘንድሮዎች ውስጥ የሉም። እዛ ቦታ ላይ ጭቃ የለ፣ ብይ የለ፣ ኳስ የለ። እንዴ እንደ ትልቅ ሰው ያስባሉ። አንዳንዶቹማ እድሜሽ ስንት ነው እንደ አንቺ እንደሆነትሽን 4 5 ነሽ 6 ነሽ አንቺ የምንላቸው ልጆች አጋጥሟቸው ያውቅም እንዴ? ከዛ ደግሞ አሁን ሽማግሌዎቹን ይሁ 40 30 35 ምናምን የደረሱትን ይሁ እስኪ ደግሞ እነሱ ደግሞ ህፃን ሆነዋል። እኔ ተሽከርክሮ ነው መሰለኝ እኔ ተገለባብጦሽ ሆኗል ዘንድሮ ዓመቱ ራሱ። አሁንም እዚህ ጋር የዲና እናት ሌላ ታምር ውስጥ ገብታለች። ይሁን በሚለው እንለፍ፣ ሌላ ምን አባታችን እንላለን። እሺ እንዴት አገኛችኋት? ዌልካም እንበላት የዲና እናት ዌልካም። ሌላኛው በትላንትናው ክፍል ማንም ያልጠበቀው ነገር ቤሌን ሄዳ አቶ አምነንን እቅፍ ምናምን፣ ከዛ አቶ አምነን ይዞ እንደለመደው ግጥም፣ ከዛ ይዟት ልም ብስ ጥሩ መናፈሻ ቦታ ማንም የሌለበት ጸዳ ያለ ቦታ ነው አይደለ? ጸዳ አድርጎ ሊመለሳት ማለት ነው። ገባችሁ አይደለ? እንደዛ ነው ጉዳዩ። ፏፈሽ ሲሉ ነበር፣ ውጪ ላይ ቁጭ ብለው ተረት ሲያወሩ ነበር። እኛ እኮ አወዘጋገባችሁ። እዚህ እንዳንቆምም መሀል ላይ ወደዚህም ወደ ግራም እንድንማሰል አደረጋችሁ። እኛ ሽሮ ነን የምንማሰለው መሀል ላይ። ረድፍ ያዥ እንጂ አንቺም ረድፍ ያዥ፣ አንተም ረድፍ ያዥ። ባሮክ ሄድን አልሰማም፣ አንተ ባሮክ ቡድን አልሰማም። አንተ ለነገሩ በትላንትናው ክፍል ጭንቀት ላይ ነበርክ። ወርቁን ሰርቃ ጭንቀት ላይ ነበርክ። ታወቀብኝ አልታወቀብኝ። ካታሊና፣ ወይዘሪት ካታሊና አላማሽ ምንድን ነው? ሀሳብሽ ምንድን ነው እንዴ? እኔ አልገባኝም። ያንቺ የሆነ ቅንጡ ሌባ፣ ቅንጡ አምታቺ ምናምን ምንድን ነው አላማሽ እንዴ? ብር ካለሽ ከአቶ አምነን ፋይል ወስዶ ምናምን አምነንን ለመዝረፍ ምናምን ወይም ደግሞ አምነንን ለማጭበርበር መሞከሩ ምንድን ነው ጥቅሙ? ከዛ ከተሾቶ ሰውዬ ጋር ማለት ነው። ምንድን ነው አላማችሁ? ገንዘብ ካላችሁ እንትን ካላችሁ ምንድን ነው እንደዚህ
ሱስም ይሆናል እንደዚህ አይነት ነገር ጋይስ። እኔ አንቺ ግን ገብቶኛል። የሚመስል ወርቅ መለስሽ። ምን ለማድረግ ነው አላማሽ? እኔ ምን እንደምታደርጊ ራሱ ግራ ገብቶኛል። እንደው የገባችሁ ልጆች እባካችሁ ዝም ብላችሁ ኮሜንት ላይ አስቀምጡልኝ። እኔ በትላንትናው ክፍል ዝብርቅርቅብኛል። ዝብርቅርቅ እንደዚህ ከባድ ነው ይሄ አያስማማን እና እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። መታወርቁ መልሳለች እና እሱ ነገሩ ትንሽ ደብሮኛል። ከዛ ውጪ ህግ ለምን አታስከብርም ብላ ፖሊሱን ይዛ ቆንጠጥ ማረጓ እሱ ጥሩ ነው፣ ተመችቶኛል። እንደዚህ መደረግ ያለባቸው የምር ነው ህግ የማያስከብሉ እንደዚህ አይነት ሰዎች ሌላውን ተቋም ስለሚያበላሹ ስም ስለሚያበላሹ እነሱን ቆንጠጥ የሚደረግበት ነገር ቢኖር ወይም ደግሞ እነሱ ላይ ራሱ ክትትል ቢኖር ጥሩ ነው ብዬ አስባለሁ እና እንደዛ ቢደረግ ጥሩ ነው። እሺ ሌላ የሚጨምርላችሁ ነገር ምን አለ? በቃ ምንም የት ቀጣይ ላይ እንግዲህ እስኪ አብረን እናያለን። እያስመሰሉም ቀጠሉ እየመሰሉም ቀጠሉ እናያለን። ቤሌን ትላንትና ጓገጭ ስትል ነበረ። ጓገጭ ያለችው ያው ከአምነን ጋር ስለታረቀች ነው። ምንም እንደማታመጣ ገባት። በቃ አሁን አምነንን እቅፍ አድርጋ አምነንም አንድ ዘሎ ፊቷ ላይ ሲያርፍ በቃ አተመጠችው፣ ተተማመጡ፣ ምንም አይመጣም ነው እንደዛ ስትጮህ የነበረው ቤቱን ስትበጠበጠ የነበረው። ይሁንልሽ፣ በቀጣዩ ክፍል እንገናኛለን። አስቡበት ምን እንደሚፈጠር ኮሜንት ላይ ጠብቃችኋለሁ። ተከናወነ፣ አከናዋወኑት፣ አከወኑት። ምንድነው የማወራው ወገን? ምንድነው እያልኳቸው ያሉት? ምንድነው የተፈጠረው? እኔ ምንም ማድረግ አልችልም። ሜርሲ ምን ታደርግ? ሜርሲ ማቀሳሰር ነው ስሯ። አታርፍም እኮ በቃ አታርፍም። ማቀሳሰር ስትወድ የሜርሲስ ከፋ። ምን አለ እንደው ቢጋባ አንቺ ምን አስቀናሽ? ሶሊያ ጋር ሄዳ አትትት ዛሬ ነበረ። ዛራ ግን እኔ ለአንቺ ደስ ብሎኛል። ጎሽሜ በቃ ጋይስ እንደ እንትን ሰርታችሁ የሆነ ታይም ላይ ልክ እንደ ጎሽሜ ሱፋችሁ ቅጭ አርጋችሁ በቃ ስትወጡ ምናምን ያለው ሞገስ ነው። ኧረ በስመ አብ። እኔ በጣም የምፈልገው ጋይስ ልክ እንደዚህ በቃ ፈክተን አሁን ሁላችንም በሚባል ደረጃ በእኔ እድሜ ላይ ያላችሁ ሰዎች አብዛኞቻችሁ ከስራ ጋር ነው። አብዛኞቻችሁ እየተቸገራችሁ እያገኛችሁ ሁላችንም ጋር ያለ ነገር ነው ብዬ አስባለሁ። ስራ ላይ ያላችሁ ስራም እየሰራችሁ ቢሆን ሙሉ አይደለም ህይወታችን አይደለም። በቃ በብዙ ነገር ውስጥ ነው የምናሳልፈው እና የሆነ ጊዜ ላይ ተሳክቶልን ምናምን ፏፈስሽ ብለን በቃ ፋይናንሻል ፍሪደም ውስጥ ገብታችሁ እንዴት ነው ጋይዘ ያለው ሞገሰ ያለው ድባብ በቃ ይህ ያለፈውንም በደንብ ታውቁታላችሁ። ተቸገራችሁ ምናምን ያለ እንጀራ ገዝታችሁ መብላት አቅቷችሁ በደንብ ያለችዋን ሙድ ታቋታላችሁ። የጭሰቷን ምናምን ታቋታላችሁ። ሁሉ ነገር በቃ አልፋችሁበት መታችሁ የሆነ ከፍ ስትሉ በቃ ሪስፔክትፉል የሆናችሁ ሰዎች ነው የምትሆኑት። በቃ ለማንኛውም ሰው ሪስፔክት ያላችሁ ሰዎችን በቀላሉ የምትረዱ ሰው ነው የምትሆኑትና እሷን ቀን በጣም ነው የምናፍቃት። እንዴት ነው ጋይስ? ሰላም ብያችኋለሁ ወይ ዝም ብዬ ነው በቃ እዛው ያልኩት? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል ሰርግ የሚመስል ምን እንደሆነ ያልታወቀ ክፍል ነበር። ሰርግም መስሎኝ ነበር፣ ቀለበትም መስሎኝ ነበር። ግን ቀለበትም አይደለም ሰርግም አይደለም፣ መተዋወቅ ነው መሰል። ሽምግልና ነው ወይስ ምንድን ነው? ያልገባኝ ወገን ምንም አልተረዳሁት። ድክም አደረገኝ። እኔ የምሬን እኮ ብዙ ነገር ድክም የሚያደርገኝ። እስኪ እንደው አስቡት ምንድን ነው? እኔ አሁን እውነት ለመናገር ሊኖር ይችላል አይዶን ነው አላውቅም፣ ስለዚህ ጉዳይ አላውቅም። ምክንያቱም ስታስቡ ነው አይደል? አሁን ለማግባት ስታስቡ ሰርግ ላይ ያለውን ሂደት ታውቃላችሁ፣ ሽምግልና ላይ ያለውን ሂደት ታውቃላችሁ፣ ቀለበት ላይ ያለውን ሂደት ታውቃላችሁ። ባታውቁት እንኳን ለማወቅ ትጥራላችሁ አይደል? በቃ ቀድማችሁ ትዘጋጃላችሁ ለዛ ሂደት ካላችሁበት፣ ወይም ደግሞ ለዛ ሂደት የሚያስፈልጋችሁን ነገር ቀድማችሁ ታጠናላችሁ፣ ትጠይቃላችሁ፣ ታያላችሁ፣ ትፈልጋላችሁ አይደለም? እኔ የለሁበትም። ስለዚህ ይሄኛው ሂደት ምን አይነት ሂደት እንደሆነ እኔ አላውቅም። እንደው አሁን እኔ እንጃ እንደው አሁን አግባባን እንኳን እንደው ብትመጣ ራሱ እንጃ ነግሬሻለሁ፣ ከዚህ በፊትም ነግሬሻለሁ። እንደው ቻል አድርገሽ ነው ወይ አስተምረሽኝ ካልሆነ በቃ እኔ ድንብርብሬ ነው የሚወጣው። እንደዚህ አይነት ነገር የለሁበትም።
ወይኔ ጌታ ይቅር ይበለኝ። የምሬ ነው። እኔ ምንድነው አንድ ላይ የመኖር እንደሚባለው ጋይስ ማህበራዊ ኑሮ የሚባለው ነገር ላይ ዜሮ ነኝ። ኮምፕሊትሊ የለው። በታምኑኝም ባታምኑኝም አንዴ ወይ ሁለቴ ነው ሰርግ ሄድኩት። አይ ቲንክ ሶስቴ። አንዴ አጎቴ ጋር፣ አንዴ ደግሞ የአጎቴ ባለቤት እህት ኦር ወንድም፣ አንዴ ደግሞ የአፖስትል ጋር። በቃ ከዚህ ውጭ ሰርግ አይ ቲንክ አላውቅም። ለቅሶ ደግሞ አንዴ በቸርች በኩል ሄድኩ። አንዴ ደግሞ አሁን በቅርቡ ሰፈር ላይ በማዘር ጉድጓዳ ከልጆቹ ጋር በጣም እንተዋወቃለን። ቤት ምናምን ይመጣል ላይክ እንደ ጓደኛሞች ፈሉ። በቃ ጩጬ ላይ ሆነን ላይክ 6-7 ምናምን ስንማር ሰንበት ትምህርት ቤት አብረን የምንማራቸው ልጆች ነበሩ እና እነሱ ሁሉም መጥተዋል። እናንተ ማትቀሩም ተብለን በቃ ተጎትኩቼ ነው እና ኮምፕሊትሊ ዜሮ ነኝ ማህበራዊ ነው። የእኔም ድራማ ነው እኮ ቢጻፍ አሁን የኔን ድራማ እየነገርኳችሁ ነው ድርን ትቼ። ምክንያቱም ድር ባለፈው አልገባኝማ እንድታስረዱኝ እና እንደ ሀሳብ አድርጊበት። እውነቴን ነው። እንደ ማህበራዊ ኑሮ ጥሩ ነው ብዬ አስባለሁ። እኔ እንትን አለንም ግን ኮንፊደንስ አይሰጠኝም። ለምን እንደው ታውቃላችሁ? ከማንም ጋር ስለማንግባባ ነው። ልጅነት ላይ የነበረውን ነገር ትተነው ስለነበረ ከልጆቹ ጋር ማንገናኝም፣ ከማንም ጋር አንገናኝም። እኔም ወደ ስራ ነው፣ እነሱም ወደ ስራ ነው። በቃ ሁላችንም የተለያየ አካባቢ ነው የምንኖር እና ሰፈር የምንገናኘው ወይ ለበዓል ወይ ቤተሰብ ጥየቃ እንደዚህ ስንመጣ ምናምን፣ ከዛ ውጭ አንገናኝ እና በዛ የተነሳ በቃ ትንሽ የኛ ህይወት አስቸጋሪ ነው እና ማህበራዊ ኑሮ በጣም ጥሩ ነው። ብዙ አጋጣሚ ማህበራዊ ኑሮ በጣም ይጠቅማል። እኔ ባለፈው እዚህ ለቅሶ በወጣው ጊዜ ነው የገባኝ ምን እንደሚደረግ አላውቅም። ወዴት ከካፋ የኔ ስካፋ ድራማው ምን ላይ ነበር? ሰርጉ ላይ ነው። ሰርጉ እንደዚህ እያሉ ብቻ ነበር ያለቁ። ሰርግ ነው እንዴ ጋይስ? ሰርግ ነው። ሰርግም አይደለም ሽምግልናም አይደለም ቀለበትም አላየው። ምን እንደሆነ አልገባኝም። ብቻ እስኪ የገባችሁ ኮሜንት ላይ እንዲገባኝ ንገሩኝ። ሌላኛው በትናንትናው ክፍል በቤሌን እና እቺ ሌላኛዋ ሜርሲ የምን ሜርሲ ጄሪ፣ ሌላኛዋ ጄሪ ትንሽ አለመስማማት ምናምን አይነት ነገር ነበረ። ብቻ ደስ የሚል አይነት ክፍል ነበረ ትናንት። ብዙም ቅር የተሰኘሁበት ክፍል አልነበረም። በእርግጥ በጣም ጠብቃችሁ ነው የተለቀቀው። አይ ቲንክ 11 ሰዓት ነው ፖስት የተደረገላችሁ። 8 ሰዓት ነበር አይደለ ቀጠሯችን። ያው አንዳንዴ እነዚህ ላይ ደርስ ይችላል። ኮሚኒቲ ላይ ቀድመን አሳውቀን ስለነበረ ሁላችሁም አይታችሁታል ብዬ አስባለሁ። ያው ካላያችሁት እንግዲህ ይቅርታ እንጠይቃለን። ለማንኛውም ቀጣዩ ክፍል ሰኞ 8 ሰዓት እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ ቪዲዮን ላይክ ግጫት። ወዳችኋለሁ። ሀሳብ አስተያየት ካለ ኮሜንት ላይ ጠብቃችኋለሁ። ፒስ። ኧረ ባሮክ በትላንትናው ክፍል እኮ በቃ ታቅበጠበጠ እኮ ጓይስ። እንዴ ያልገባበት ቦታ የለም እንዴ ባሮክ። ረረረረረ አንተ በቃ ሙልጭ አድርገህ ለመውጣት ነው አላማ። የምሬ ነው። ሌላ አላማ ያለው አይመስለኝም። አምነንም ትናንትና በብስጭት በንዴት በቃ ተቀበለ፣ ፍቅሩን ተቀበለ። ጥሩ። እስኪ ያዛልቃችሁ እንደሆነ እናያለን። ካዛለቃችሁ እሰየው። ምን ገዶ እንዴት ናችሁ? ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ትንሽ እስካሁኑ ረዘም ያለ ክፍል አይ ቲንክ አይደለ 50 ምናምን ደቂቃ ድር ተከታታይ ድራማ ላይ አይታችሁ አታውቁም። እንደውም በጣም አጭር ነበር፣ 20 ደቂቃ ምናምን ነው። በዛ ከተባለ እስከ 30 ደቂቃ ነበር የነበረው። ይሄኛው ግን ትንሽ ረዘም ያለ ክፍል ነበረ። ቢሆንም አላሰለቻችሁም ብዬ ተስፋ አደርጋለሁ። ብላክ ማኖ መታ ነበረ። በቃ እኔ እሷን ሴትዮ እንደው ቀጥ የሚያደርጋት ይጥፋ። እኔን ለምን አጠሩልኝ ጋይስ? ቀጥ ሲጥ ነበረ ማድረጋት እንዴ። አጫውትላችሁ ነበረ፣ እንዴት እንደሆነ አሳያችሁ ነበረ። ጸጥ ርጭ ነበረ። በቃ እኔም ብላክ ሆኜ እመጣለሁ። በቃ አባቴ ለሁሉም እኮ መላ አለው። እንደው ባሮክ እንደጀመርከው ብጨርስ ጥሩ ነበር።
አጀማመሩ ጥሩ ነበረ። ሲጀምር ምናምን ያዝ ጨበጣ አድርጎ ምናምን አንቺ በቃ የሚያስፈልግሽ ምናምን ብሎ ምናምን ገባ ገባ ብሎ ነበር። አገባቡን አሳምሮ ነበረ። በትላንትናው ዝርጥጥ አደረገችው። እንዲታቸው ነው ታየ። በቃ እንዲሆነ አንሶ ታየ ትላንትና ባሮክ አለ እና እሷን የሆነ ትንሽ ተንፈስ የሚያደርግልን ሰው ቢኖር አሪፍ ነው በቃ እንዲህ አላላች እኮ። ግን የሆነ ነገሩ አዛኝ ነገርም ትመስላለች። አምነንን ራስን ጠብቅ ዙሪያ ካሉ ሰዎች ብላ ፍንጭ መስጠቷ የሆነ የሚያሳዝን አይነት ነገርም እንዳላት ይሰማኛል። ሳስበው ይህን ነገር የምታደርግበት የሆነ ምክንያት እንዳላት ይሰማኛል። እኔ ትንሽ ቅር ያለኝ ምን ታውቃላችሁ? በጣም አካበደችው። የሆነ ገንዘብ ፈልጋ ነው እንዳንል እኔ ራሱ እሰጥሃለሁ ምናምን የምትል አይነት ሰው ነች። ምክንያቱም ከባሮክ ጋር ስታወራ አይታችኋታል እና የሆነ ችግር ተቸግራ ምናምን እንደዚ አይነት ነገር ውስጥ ብትገባ ለምሳሌ ቤተሰብ ታሞባት ወይ ልጅ ወይ ወንድም ወይ እህት እናት አባት ምናምን እንደዚ አይነት ታሞ ይህንን ነገር የጀመረችው እነሱን ለማሳከም ብቻ በሆነ ቻሌንጅ ውስጥ ቢሆን ኖሮ ትንሽ አስተማሪ ይሆናል ብዬ አስባለሁ። በእርግጥ ላይክ እንደዚህ በቃ ፈልገው ታርጌታቸው ገንዘብ ብቻ ሆኖ የሚሰሩ አሉ። ብዙ ጊዜ ግን እንደዚህ አይነት ነገር ውስጥ ሰው የሚገባው የሆነ አላማ ሲኖረው ነው። ለምሳሌ ቤተሰቡን ለማገዝ የሆነ ብቻ በጣም ችግር ሲሆንበት ነው። ለምኖ አቶ ተቸግሮ በቃ ከሰው አቶ ከወዳጁ አቶ ግራ ሲገባው በዚህ አይነት መልኩ ሰው ይሄድና ያንን ነገር ማግኘት ወይም ደግሞ ለማግኘት ይሞክራል። እንደነዚህ አይነት ነገር ቢሆን ደግሞ ያው አላማዋ ገንዘብ ቢሆን ኖሮ ገንዘብ ወስዳ እንትን ነበረ። እኔ ግን ምንም አልተረዳኋትም። ምናልባት ከቤተሰቦቿ ጋር እና የእነ አምነን ቤተሰቦች የሆነ የሚያነካካቸው ነገርም ሊኖር ይችላል ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቤሌን በትናንትናው ክፍል በቃ ተበሳጨች። ሰሞኑን የአምነን መበሳጨት ነበረ፣ የአምነን ተራ ነበረ። ጨጓራው ርር ሲል ነበረ። ትላንት ደግሞ ቤሌን በቃ ርር ስትል ነበረ። በቃ እንደው ባሮክ እዚህ ጋር ተሳሳትክ፣ የሆነ ቀዝቃዛ ወተት ምናምን ከፍሪጅ ውስጥ ብትሰጣት ጥሩ ነበረ። በስተመጨረሻ ደግሞ እንግዲህ ያው ይዟቸዋል እጅ ከፍንጅ። ይሄ ደግሞ አምነን እንዲወስን አምነን በቃ ጸንቶ ቤሌን እንዲተው ሊያስደረግ ይችላል። እንደዛ እንዲሆን ሊፈቅድ ይችላል። ባይደዌ እንደኔ ሀሳብ ቤሌን ባሮክን ብታገባ ደስ ይለኛል። ባሮክ ካለበት ሀሳብ ባሮክ ካለበት መንገድ ቤሌን አስተካክላው መልሳው ገብቷችኋል አላችሁ የፈለጉት ነገር እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም አምነን መጀመሪያም እሷን ትቶ አግብቷል ኦልሬዲ አይደለም። እኔ ትንሽ ቅር ያለኝ ከአምነን ጋር ግንኙነት ኖሯት አሁንም ደግሞ እዚህ ጋር ከወንድሟ ጋር ምናምን ሲሆን ትንሽ ይደብራል አይደለ? ከኛ ባህል ጋር ምናምንም አይሄድም እና እሱ ነገሩ ነው የሚደብረኝ እንጂ አንድ ላይ ቢሆኑ ደስተኛ ነኝ። እንደ እውነቱ ደስተኛ ነኝ። በቃ ቅር አይለኝም። እናንተ ቅር ካላችሁ ቅር አላችሁ ነው እንግዲህ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ትላልቆቹ ጠፉ እንደ ምንሽ ነው መልሷቸው እንደ እነ ማቢ ምናምን ይናፍቁናል፣ እነ ዛሃራ ምናምን ይናፍቁናል። ጋይስ እነ ዛሃራ ምናምን መለስ አድርጉልን። ሜርሲም ለመናፈቅ ነው መሰለኝ ላጥ ብላለች። ሜርሲን እንደሆነ ከዛሃራ እና ከባሮክ ውጭ ማንም ያስታውሳት የለም። እንግዲህ ዛሃራን እንግዲህ ባሮክ እንግዲህ በትናንትናው ክፍል አስታውሷታል። እንግዲህ ሜርሲ በቀጣይ ክፍል ትመጣና አዲስ ነገር ታመጣልናለች ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዝናብዋ እየመጣች ነው። ስለዚህ ድምፄን ከፍ እያረኩን ስመጣ ይታወቃችኋል ብዬ አስባለሁ እና በደንብ ከመረበሿ በፊት መልካም ውሎ ይሆንላችሁ፣ ምሽትም ይሆንላችሁ። እኔ አሁን ሪከርድ እያደረግኩ ያለሁት ከሌሊቱ አይ ቲንክ 7 ተኩል ሆኗል። በዚህን ሰዓት ነው የምታዩት። ቀን ሌሊትም ሊሆን ይችላል። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። ፒስ። ከዚህ ቀደም ምን ብያችሁ ነበር? ሀብታም ቤት ገብቼ ሀብታም ሆኜ እወጣለሁ የምትሉ ሰዎች እረፉ። መጨረሻችሁ አያምርም፣ አወዳደቃችሁ አያምርም። ይዛችሁ የገባችኋትን ያችን ትንሿን ቦርሳችሁ ይዛችሁ ትወገዳላችሁ ብዬ አንስቼ ነበርና ጄሪ ያኔ በጣም ባፈላች ታይም አንስቼ ነበር። ዛሬን ጄሪ እንደዚህ ስታዩት ምን ተሰማችሁ? እስኪ ሰዎች
ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ድር በትናንትናው ክፍል አሪፍ ነገር እንደተማራችሁበት ተስፋ አደርጋለሁ። በተለይ ሴቶች ለገንዘብ ብላችሁ ያልሆነ ህይወት ውስጥ የምትገቡ ድህነቴን አሸንፌ በቃ የሆነ ነገር ተከፋፍዬ ይወጣሉ አንዴ ብቻ እግሬ ላስገባ ብላችሁ እንደ ጄሪ የገባችሁ ሰዎች መጨረሻችሁ እንደዚህ ይሆናል። ጄሪን ይዋት የሚወዳትን የሚያፈቅራትን ገፍታ አልፈልገም ብላ አበሳይታ ምናምን በቃ አይደለ ዝቅ አድርጋ ሙስጠፋ እንትን ብላ ነው ትታ አቶ አምናን ጋር ሄደችው። አምናን ጋር ሄደች። ለጊዜውም ቢሆን ተደላድላ የበላይ ሆና ኖረች። ከሆነ ጊዜ በኋላ ግን መጨረሻዋን አያችሁ አይደለ? በቃ ወዴትም መሄድ አልቻለችም። የሚያግዛት አታ የምትበላውን እስክታጣ ድረስ ተጎሳቁላ ያያችኋት። የእናንተም ህይወት መጨረሻው እንደዚህ ነው የሚሆነው። አዎ ለሆነ ጊዜ ለሆነ ዓመታት ምናምን ሸውዳችሁ የሆነ ብላችሁ እንትን ልትኖሩ ትችላላችሁ። ግን አይሆንም። ቆይ ዝም ብላችሁ ስታስቡት ጋይዝ ወንዱ ፋራ ነው እንዴ? ስንት ለፍቶ ያመጣውን እሺ ባይለፋም አምታቶ ሙጥምጢምም ሰርቶ ያምጣው ችግር የለውም። ያመጣውን ሀብት ዝም ብሎ ያካፍልሻል ስታስቢው። ሲጀመር ባዶ እጁን ነው አንቺ የምትገቢው። በቃ ምንም እንደሌላችሁ አድርጎ አንቺን ሲያገባ ብር ያወጣል። ብዙ ነገር ትልቅ ሰርግ ይደግሳል፣ ጥሎሽ ሊሰጥ ይችላል ምናምን፣ ግን አካውንቱ ጋር ምንም አይኖርም። የእሱ የግል አካውንት ጋር ምንም አይኖርም። በድርጅቱ ነው ወይ በቤተሰቡ ነው ብቻ ኤኒዌይስ በምንም አይነት መንገድ እዩት ከእናንተና ከእሱ ጋር የሚያገናኘው ነገር አይኖርም። ስታስቢ በምን ያምንሻል እንዴ? እንዴት ያምንሻል? አስበሽዋል እንዴ? መጀመሪያውን እንዴት ሊያምንሽ ይችላል? ይህን የማያስብ ይመስላችኋል? እንዴት ዝም ብሎ አንድ ሰው አንስቶ ሲያስገባሽ ወደ ቤቱ ይህን የማያስብ ይመስልሻል? እንዴት አስባችሁን? ስንት ሚሊዮን ብር የሚያንቀሳቀስ ሰውዬ